ዛሬ ውጪ ሆኖ ስለሷ የሚያገሳው አፉን ያዳለጠው ሁሉ የሚናገረው ክፉ ሰው በሙሉ ንቋት እንዳይመስል መጀመሪያ ልጇም ስላልገባው ቅዳሴ ማርያም ስሙ ቅዳሴ ማርያም ይባላል እንጂ በጣም የሚስጥረ ሥላሴ ትምህርት መጽሐፍ እንደሆነ ታውቃላችሁ። ያንተ ቤት እግዚአብሔርን ናግባ ብሎ ጠርቶ ለማስገባት የተዘጋጀ ነው ወይ? ጥቅሱም አለ። ያ ጥቅስ ተዛላችሁ መጽሐፈ ኢያሱ ምዕራፍ 23 ቁጥር 15 ላይ ያለው እኔና ቤቴ ግን ማንን እናመልካለን? እውነት ታመልከዋለህ? ማንም ከኛ መካከል ሙሴ ኦሪት ዘፍጥረትን የጻፈው ለኢትዮጵያውያን ነው እንደማይል እርግጠኛ ነው። ጥሩ የሆነ ማሳደድ የለም፣ ጥሩ የሆነ መግደል የለም፣ ጥሩ የሆነ ስርቆት የለም፣ ጥሩ የሆነ ውሸት የለም። ውሸት ውሸት ነው፣ ስርቆት ስርቆት ነው፣ ጥላቻም ጥላቻ ነው። እመቤታችን ቤተክርስቲያናችን ውስጥ የምትሰበከውና ስለሷም የምናስተምረው ወንጌል ስለሆነች እርሱ ለቆመበት ስፍራ ክብር ከተገባው እሱ ላደረበት ማህፀን እንዴት ነው የማይደነቀው? እንዴት ነው ከፍ ከፍስ ሊደረግ የማይችለው? ሰው የሰናፍጭ ቅንጣት እምነት ታክል ኖሮት ተራራን ስቶ ተራራ ማሻገር ከቻለ እሷ ምን ያክል ብታምን ነው ተራራውን የሚያፈልሰውን አምላክ ከሰማይ ያወረደችው? የምታማልደው አምናሃት እንዲህ ተሰብስበህ እልል ለምትልላት ሰው በሙሉ አይደለም። ጠልቷት ለሚነክሳት ላውሬም ጭምር ሸፍነውም ጭምር እንዲማር ትለምናለች። እንደሚያድነን ሲነግረን ስለሷ ነግሮናል። እሱን በፈለጋችሁበት ቦታ በሙሉ እሷን ታገኟታላችሁ። ስለዚህ ሐዋርያት ጽፈውልናል። ከነሱ በፊት የነበሩት ጸሐፊያን አስተምረውናል። ስለእመቤታችን ስለዚህ ምክንያት እናስተምራለን። መንክር እግዚአ ብሔር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አባቶቻችን ካህናት፣ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ክብርት እህታችን ዘማሪት ሲስተር ሕይወት ተፈሪ፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስና የመግባር ጉድለት ሳይመለከት በደጁ እንድንሰበሰብ የፈቀደልን ያልከለከለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። በቸርነቱ ጠብቆ በወርሃዊ በዓል ደረጃ ለምናከብረው ለታላቁ መልአክ ለቅዱስ ገብርኤል በዓል ሁላችንንም በሰላም በጤና እንዳደረሰን አምላካችን ቅዱስ እግዚአብሔር ይህችን የቀረችንንም ደቂቃና ሰዓት ባርኮ ቀድሶ ቃሉን እንድንሰማበት እንዲረዳን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። እንደምታውቁት ይህ ያለንበት የነሐሴ ወር በተለይ እስከ 3ኛው ሱባኤ መጨረሻ ማለትም እስከ ነሐሴ 21 ድረስ ቅድስት ቤተ ክርስቲያናችን አምላክን በድንግልና ጸንሳ በድንግልና ስለወለደች ስለእመቤታችን ስለ ቅድስት ድንግል ማርያም በስፋት የምታስተምርበት፣ ውዳሴዋን የምትጸልይበት የምትተረጉምበት፣ ቅዳሴዋን የምትቀድስበት የምትተረጉምበት፣ ሌሊትም ደግሞ በአባቶቻችን በሊቃውንት አማካኝነት በመሐሌት እያመሰገነች በሰዓታት ጸሎትም እያደረች የምትሰነብትበት ሳምንት ነው። ምንም እንኳን ጾሙ ነሐሴ 16 በእመቤታችን ዕርገት ፍጻሜውን ያገኘ ቢሆንም ፈቃደኞች የሆኑ የእመቤታችን ፍቅሯ እንዲበዛላቸው ጣዕሟ ባንደበታቸው እንዲያድርላቸው የሚሹ ማንኛውም አይነት ክርስቲያኖች ግን በገዛ በራሳቸው ፈቃድ ከነፍስ አባቶቻቸው ጋር እየተነጋገሩ እስከ 3ኛ ሱባኤ ድረስ እስከ ነሐሴ 21 ድረስ ይቆያሉና በዚህ ወቅት ቤተ ክርስቲያናችን ስለእመቤታችን የምታስተምረው በእርግጥ ይህ ወቅት ስለእመቤታችን የምናስተምርበት ብቻ አይደለም። ያለንበት ወቅት በሰሙነ ክረምት ማዕከለ ክረምት በተለየ መልኩ ደግሞ እጓለ ቀዋት እየተባለ ወይም የቁራ ልጆች የሚታሰቡበት ወቅት ላይ ነን ያለነው። የምን ልጆች አልኳችሁ? እስቲ የቁራ ልጆች በሉ። የቁራ ልጆች ነው በዚህ ወቅት ላይ በደንብ የሚታሰቡት። በተለይ
ከነሐሴ 10 ጀምሮ ያለው ወቅት እስከ ነሐሴ 27 ባሉት ወቅታቶች ላይ የአባቶቻችንን የአብርሃምን፣ የይስሐቅን፣ የያዕቆብን እረፍት ማሰብ እስከምንጀምርባት ዕለት ድረስ ያሉትን ወቅታት ሁለት ነገሮችን እናስታውሳለን። የመጀመሪያው እንዳልኳችሁ እጓለ ቋት ነው። የቁራ ልጆች ይታወሳሉ። በዚህ ወቅት ቁራ አባቶቻችን እንደሚያስተምሩን ከሆነ ጫጩቷን ስትጥል ወይንም ደግሞ እንቁላሉ ሲፈለፈል ያለ ላባ ወይንም ደግሞ ከሰውነቷ ላይ የምትመለከቱት ያ ጥቁረት ሳይኖርባት ቆዳ ሆና ነው የምትወጣውና ወላጆቿ ሲያዩት እነሱን ስለማትመስላቸው በጣም አድርገው ይፈሩና ያሳቀቋትና ጥለዋት ይሄዳሉ። እና ያቺ የቁራ ልጅ ሆና ቁራዋን ስላልመሰለች ግን የተተወችውን ያቺን ጫጩት ግን እግዚአብሔር ባወቀ አፏን እንድትከፍት እያደረገ የተለያዩ ተዋሃሲያንን መመገብ የምትችላቸውን ምግቦች በአፏ እያስገባ ሰውነቷ እንዲጸና ያ ከላይዋ ላይ የነበረው ቆዳ የሚመስለው ክፍሏ ወደ ወላጆቿ ቀለም ወደ ጥቁረቱ ወደ ላባው እንዲቀየር አድርጎ የተዋት ቤተሰቦቿ ተመልሰው እስከሚመጡ ድረስ እየጠበቀ የሚያቆያት እግዚአብሔር እንደሆነ በማስታወስ ቤተክርስቲያናችን ጫጩቶቻቸውን ጥለው ለበረሩ ልጆቻቸውን ረስተው ለተሰደዱ ሊያበሏቸው የማይችሏቸውን ሕፃናትን ጭምር እየመገበ እያበላ እያጠጣ እንደሚያቆያቸው በማሰብ በዚህ ወቅት ላይ በቁራ ልጆች መስላ እኛንም እግዚአብሔር እንደማይረሳን እሱን ባንመስልም ማለት ምንም እንኳን በአርአያውና በምሳሌው ብንፈጠርም ምሳሌ የተባለውን ቅድስናውን አርአያው የተባለውን ደሞልኮ የተባለውን ንጽህናውን ገንዘብ ሳናረግ ብንመላለስም እሱ ግን ቸር ነውና እንደሚያበላን እንደሚያጠጣን በመግቦቱ ጠብቆ እሱን እስከምንመስል ድረስ እንደሚደክምብን በቁራ ልጆች ታስተምራለች። ሁለተኛው ደግሞ ይህ ወቅት የሚታሰብበት ደሴያት ይባላል። እስኪ ደሴያት በሉ። መቼም ደሴያት ታውቃላችሁ። ደሴያት ማለት በውሃ የተከበበ ቦታ ማለት ነው። በውሃ የተከበበ ቦታዎችም በዚህ ወቅት ይታሰባሉ። በውሃ የተከበበ ቦታ ላይ የሚኖር ሰው ያለው ብቸኛ ተስፋው የቆመበት መሬት እንደሆነ ሁሉ በዚህ ወቅትም የቆማችሁባት መሬት ሳይሆን ተስፋችሁ ያችን የቆማችሁባትንም መሬት አጽንቶ የተሸከማት በእጆቹ በመዳፉ መካከል ላይ የቆማችሁበት የእግዚአብሔር እጅ እንደሆነ እንድታስታውሱ ብላ ቤተክርስቲያን ታስባለች። እነዚህን ሁለቱን ወቅታቶች እንዳሉ ግን በተለይ እንዳልኳችሁ በዋነኝነት ቤተክርስቲያን በዚህ ወቅት የምታስተምረው ስለእመቤታችን ስለ ንጽሕት ድንግል ማርያም ስለሆነ ዛሬም በሚኖረው ቆይታ ቤተክርስቲያናችን ለምን ስለ ድንግል ማርያም እንደምታስተምር ነው የምንማረው። የትምህርታችንም ርዕስ የሚሆነው አሁን ያልኳችሁ ነው። ለምን ቤተክርስቲያን ስለ እመቤታችን ታስተምራለች ይሆናል። እስኪ ለምን በሉ። ቤተክርስቲያን ስለ እመቤታችን ታስተምራለች። ይህንን ነው በዋነኝነት ርዕስ አድርገን የምንማረው። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ይህንን በዋነኝነት ያነሳንበት ርዕስ እንዳልኳችሁ ወቅቱ የእመቤታችን ጾም የሚታሰብበት ከዛም አልፎ ደግሞ ጾሙን በፈቃዳቸው ገፍተው እስከ 21ኛው ቀን የሚቆዩም ጭምር ስላሉ የምናወራበት ርዕሰ ጉዳይ አይደለም። ለአንዳንዶች ስለ እመቤታችን በቤተ ክርስቲያናችን ውስጥ የሚሰበክ ስብከት የምንማረው ትምህርት በተወሰነ ጊዜና በተወሰነ ወቅት ብቻ የተያዘ ነው እንጂ በሁሉም ወቅት ስለዚህ ርዕሰ ጉዳይ ልናወራ ልንናገር ያልተፈቀደልን የሚመስላቸው ሰዎች አሉ። ምን ማለት ነው? የጌታን መወለድ ከልደት ውጪ፣ የጌታን ከሙታን መካከል መነሳት ከትንሣኤ ውጪ፣ የጌታችንን እርገት ካረገባት ከዛች ከዕለተ እርገት ውጪ ቤተ ክርስቲያን ስለ ክርስቶስ እርገት፣ ትንሣኤና ልደት ሌሎች ወቅታቶችን እየሰበከች አታስተምርም ተብላ አትነገርምም አትታዘዝምም ጭምር። ምክንያቱም አምላካችን ሰው ሆኖ በዚች ምድር ላይ ያደረጋቸው እያንዳንዱ ነገሮች በሙሉ ባረገባቸው ጊዜያትና ወቅታቶች ብቻ ክርስቲያኖች የሚያስታውሷቸው ሳይሆኑ በየዕለት ኑሯቸው በሙሉ እንዳይረሷቸውም ጭምር የሚታዘዙ ትእዛዛቶች ናቸው። በማወቅም ይሁን ባለማወቅ ክርስቲያኖች የምናረጋቸው ነገሮች ስለነዚህ ነገር የምንሰጣቸው ምስክርነቶች እንደሆኑ
አናውቃቸው ይሆናል እንጂ ስለ ጌታችን ስለ ኢየሱስ ክርስቶስ መሞት ስለ ስቅለት ብቻ እየጠበቅን የምናወራው ጉዳይ አይደለም። ስለሱ ከሙታን መካከል መነሳትም ትንሣኤን እየጠበቅንም ጭምር የምናስተምረው ትምህርት አይደለም። ይህም በምን እናውቃለን ብትባሉ እያንዳንዱ ሰው ወደ ቅጽረ ቤተ ክርስቲያን ሲገባ ወይም ወደ ቤተ መቅደስ ገብቶ ለሥርዓተ አምልኮ፣ ለጸሎት፣ ለትምህርት ሲሰበሰብ ወደ ቤተ ክርስቲያን ደጅ ሲገባ በመሬት እየወደቀ የግዝት በዓላት ሆነው ካልከለከሉት በቀር 3 ጊዜ መሬቱን በግንባሩ እያስነካ እንዲሰግድ ይታዘዛል። የመጀመሪያው ከመሬት ወድቀን የምናደርገው ስግደት የሚወክለው እግዚአብሔር ወድቀን ግንባራችን እንደነካው አፈር ሆነን ሳለን ትቢያ ሆነን ሳለን ሕይወት ሳይኖረን የነበርንበት ዘመን እንዳለ ሁሉ ከአፈር አንስቶን ሰው እንዳደረገን ሕያዊት ነፍስን ጨምሮልን እግዚአብሔር እንድንናገርና እንድንኖር ስላደረገን ብለን የመጀመሪያውን ስግደት ስለኛ አፈጣጠር ወክለን እናስተምርበታለን። ሁለተኛ ሰግደን ስንነሳ እግዚአብሔር ቢፈጥረንም ካለመኖር ወደ መኖር አምጥቶ ሕይወት ሰጥቶ ቢያኖረንም እኛ ግን በኃጢአት በነውር በክፋት ወድቀን ተሰብረን ለመሞታችን ማጠየቂያ ነው። ሁለተኛውን ሰግደን በሶስተኛው ወድቀን ስንነሳ ግን እኛ ምንም እንኳን ብንወድቅ፣ እኛ ምንም እንኳን ብንሰበር፣ እኛ ምንም እንኳን ኃጢአት ሰርተን ብንለይ ኃጢአት ሰርተን መለየታችንን አይቶ እግዚአብሔር እንዳልተወንና እኛ ዝቅ ያልነውን እሱ ዝቅ ብሎ እኛ የሞትነውን እሱ ሞቶ በእኛ ሞት ፋንታ የእሱን ሕይወት ለእኛ ሰጥቶ እንዳዳነን ስለ ሞቱና ስለ ትንሣኤው በእያንዳንዱ በየዕለቱ በምንሰግደው ስግደት ምስክርነት እንሰጣለን። ምን ልላችሁ ፈልጌ ነው? መቼም አንድ ሰው ቤተ መቅደስ ሲገባ 3 ጊዜ የሚሰግደው ስቅለት ሲሆን ወይ ትንሣኤ ሲሆን ወይ የሆነ አጋጣሚ ሲመጣበት ሳይሆን ግዴታ ሁሌም የሚያደርገው ነገር ነው። በዚህ ግዴታ በሚያደርገው በየዘወትር ስግደቱና በየዘወትር ወደ መሬት በሚያደርገው መንበርከክ ውስጥ ግን ከሚያቀርበው የአምልኮ ስግደት ባለፈ እግዚአብሔር እርሱን ለማድረግ ሲል እርሱን ለማትረፍም ጭምር ሲል የከፈለውንም ዋጋም ጭምር እንዲያስታውስ ቤተክርስቲያን በር ወይም ትምህርት አለያም ስርዓት አዘጋጅታለታለች። ስለዚህ ክርስቲያኖች የአምላክን ሰው የመሆን ስራውን በዓላቱን ጠብቀን እንደማናስታውሰው በየዕለቱ እንደምናስበው ሁሉ የአምላክን ሞቱንና ትንሣኤውን ግዴታ ስቅለትና ትንሣኤ እስኪመጣ ድረስ ሳንጠብቅ ዘወትር በቅዳሴያችን ሞቱን እንናገራለን፣ ትንሣኤውንም ዳግመኛ መምጣቱንም እንመሰክራለን ብለን እንደምንናገረው ሁሉ ስለ እመቤታችን ስለ ድንግል ማርያምም ቤተክርስቲያን ለማስተማር ፍልሰታን የምትጠብቅ ወይ የጽጌ ጾም የተባለውን የፈቃድን ጾም ከመስከረም 26 ጀምሮ ያለውን የምንጠብቅ አይደለም። ስለ እመቤታችን ዘወትር ቤተክርስቲያን ታስተምራለች። በተለየና በታወቀ መልኩ ግን በዚህ በወርሃ ነሐሴ ግን ስለሷ ፍልሰት፣ ስለሷ እረፍት፣ ስለሷ እርገት የሚወራበት ስለሆነ የሊቃውንት መጻሕፍት እየተገለጡ ስለሷ አባቶቻችን ቀድመው ምን ብለው እንዳስተማሩ እሷም ደግሞ በምን አይነት መልኩ ለዚች ምድር ጸጋና ስጦታ አድርጎ እግዚአብሔር እንደሰጣት ቤተክርስቲያን ታስተምራለች። ይሄን ርዕሰ ጉዳይ ግን ከኛ ከቤተክርስቲያናችን ውስጥ ተቀምጦ ከሚማረው ሰው ጀምሮ እየሰማችሁኝ ነው፣ ውጭ እስካለው ሰው ግን ጠንቅቆ የማያውቀው ርዕሰ ጉዳይ ነው። ለምን መሰላችሁ? አንዳንዶቻችን ስለ እመቤታችን ቤተክርስቲያን ስታስተምር የሚመስለን እግረ መንገዳችንን ስለ ጌታ ስናወራ ስናስተምር ልንዘለው የማንችለው ርዕሰ ጉዳይ ስለሆነ ሳንወድ በግዳችን የምናወራው ትምህርት የሚመስለው ሰው አለ። አሁን ለምሳሌ ወደዚች ቅጽረ ቤተ ክርስቲያን በገባችሁባቸው የአማራጭ በሮች ሁሉ ስትገቡ ወደዳችሁም ጠላችሁም የገባችሁት በምን አልፋችሁ? በበሩ ነው። ስለዚህ ቤተ ክርስቲያን እንዴት እንደገባችሁ ለሚጠይቃችሁ ሰው በሙሉ ወሬያችሁን የምትጀምሩት በምኑ በኩል ገባው ከማለት ነው፣ ከበሩ ነው። አንዳንድ ሰው ስለ ክርስቶስ ለማስተማር ሲል ግዴታ በቃ ማንሳት ሳይፈልግ መናገር ሳይፈልግ ግን መቼም በር አድርጎ የገባባት እሷን ስለሆነ ወደዚች ምድር ያለ ውዴታው በግዴታ ሆኖበት የሚያወራል። እኛ ስሙ ክርስቲያኖች ስለ እመቤታችን ለማስተማር ቤተክርስቲያን ስትቆም ግዴታ ሆኖባት አይደለም የምታወራው፣ ወዳ ደስ ተሰኝታ መናገር ስላለባትም ጭምር አምናና አውቃ ነው። እየሰማችሁ ነው? እሱን አንደኛ ማወቅ አለብን። ሁለተኛው አንዳንዶች ደግሞ ስለ እመቤታችን
ቤተክርስቲያናችን ስታስተምርም ሆነ ቤተክርስቲያናችን ስለሷ ስትናገርም ክብሯ ገናንነቷ ያላትንም ነገርም ጭምር አጉልታ ማስተማሯ የወለደችውን የልጇን ክብር የሚሸፍነው የሚከልለውም ጭምር የሚመስለዋል። ለዛ ነው አንዳንዶቻችን ራሱ ውስጥ ያለን ሰዎች የምላችሁ በስም ክርስቲያን ተብለን በ40 በ80 ቀንም ጭምር ሀብተ ወልድና ስመ ክርስትናንም ገንዘብ አድርገን ራሱ ስለ ሰማዕታት ስለ ደናግላን ስለ መነኮሳት በቅድስናቸው እግዚአብሔርን ስለመሰሉት ሲነገር ስለ እግዚአብሔር የማይወራም ይመስለናል። የእመቤታችን ክብር ከፍ ያለው ስለ እመቤታችንም ተደጋጋሚ ቤተክርስቲያን የምታስተምረው ክርስቲያኖች ስሙ። ቅዱስ ጳውሎስ ለቆሮንቶስ ምእመናን አስተምሮትና ጽፎት ባለው መልእክቱ ላይ ሁላችሁም የምታውቁትን ጥቅስ ሲያስተምርና ሲናገር ታውቁታላችሁ። እኔ ክርስቶስን እንደምመስል እናንተም ማንን ምሰሉ የሚለው እኔን ምሰሉ የሚለው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ይህን መልእክት ሲያስተላልፍ እንዲመስሉት እያዘዛቸው ያለው እሱ የመሰለውን ክርስቶስን ሳይሆን አስቀድሞ መጀመሪያ ማንን ራሱ ጳውሎስን መጀመሪያ ጳውሎስን መምሰል ይቀድማል ክርስቶስን ከመምሰል አስቀድሞ። ምክንያቱም እነሱ ጳውሎስን የማይመስሉት ሰዎች ክርስቶስን ለመምሰል የራቁ ሰዎች ስለሆኑ፣ ስለዚህ አስቀድማችሁ መጀመሪያ ክርስቶስን መምሰል የምትሹ ከሆነ የምትፈልጉ ከሆነ እኔን ምሰሏል። ጳውሎስ ራሱ ክርስቶስን ለሚመስሉት ሰዎች አስቀድማችሁ እኔን ምሰሉኝ ብሎ የተናገረው ምን አይነት ህይወት ቢኖረው ነው? አስቀድሞ አሳዳጅ እንደነበረ ሁላችሁም ታውቃላችሁ። ምንም እንኳን ለኦሪት ካለው ቀናኢነት የተነሳ ልክ ክርስቶስ አምላካችን በወንጌል ሲያስተምር እንደነበረው አንዳንዶች እኔን ያገለገሉ እኔን የጠቀሙ እየመሰላቸው፣ አንዳንዶች እኔን የረዱ እኔን በአገልግሎት የደገፉ እየመሰላቸው እናንተን ያሰቃዩአችኋል ያንገላቷችኋል ብሎ በወንጌል እንደተናገረው ጳውሎስም ክርስቶስን ይከተሉት ለነበሩት ሰዎች በሙሉ ያሳየው የነበረው ጥላቻ ለሰው ካለው ጥላቻ የመነጨ ሳይሆን ለእግዚአብሔር ያለውን ፍቅር ለመግለጥ ካለው ጉጉትና እምቅ የሆነ ፍቅር የተነሳ ነበር። እንዲህም በሉት እንደዛ በሉት ግን ክፋት ክፋት ነው፣ ጽድቅም ጽድቅ ነው። ጥሩ የሆነ ማሳደድ የለም፣ ጥሩ የሆነ መግደል የለም፣ ጥሩ የሆነ ስርቆት የለም፣ ጥሩ የሆነ ውሸት የለም። ውሸት ውሸት ነው፣ ስርቆት ስርቆት ነው፣ ጥላቻም ጥላቻ ነው። ጳውሎስ ስለ ትላንትና ታሪኩ ሳይሳቀቅ የሚያወራው ጳውሎስ ስለ ትላንትና ታሪኩ ሲናገር እንዲነበርኩኝ ብሎ የሚያወራው የሆነ ነገር አለው። የትላንትና የአሳዳጅነት፣ የትላንትና የነፍሰ ገዳይነት፣ የትላንትና ብዙ ሐዋርያትና ሰማዕታት ሲሞቱ ምስክር ሆኖ የቆመው ጳውሎስ የትላንትና ታሪኩን በንስሐ አጥቦ ለቆሮንቶስ ምእመናን ቆሞ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉኝ ብሎ ደፍሮ ከተናገረ ይሄንን ማለቱም ደግሞ ጳውሎስ የክርስቶስን ክብር እየሸፈነ አይደለም ተብሎ የሚሰበክለት ከሆነ የትላንትና የኃጢአት ታሪክ የሌለባት የትላንትና ነውር ፈጸመች ተብሎ ሊነገርላት እንኳን አንደበት ይቅርና ሕሊና ሊያስበው የማይችል የሷ ቅድስናና ንጽህናን ተመልክቶ አንድ ሰው እንዴት ነው እርሷን አይቶ እርሷን አክብሮ እርሷን ከፍ አድርጎ እርሷን የሚገባትን ቤተክርስቲያን ውስጥ የተሰጣትን ቦታ ገልጦ እግዚአብሔርን ሸፈነ ተብሎ ሊነገርለት የሚችል? በእርግጠኝነት እመቤታችን በጳውሎስ ዘመን ላይ ኖራ ለቆሮንቶስ ክርስቲያኖች በሚያስተምርበት ወቅት ላይ ተገኝቶ ቢሆን ኖሮ ራሱ ጳውሎስ እንኳን እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አይልም። እሷ እያለች ቢሆን ኖሮ እኔ ክርስቶስን እንደምመስል የሚለውን አረፍተ ነገር እሷ ክርስቶስን እንደምትመስለው እናንተም እሷን ምሰሏት ብሎ ነበር የሚናገር። ለዛ ነው ክርስቲያኖች ስለ እመቤታችን የምንማርበትን ቤተክርስቲያንም የምታስተምርበትን ምክንያት ጠንቅቀን ማወቅ አለብን። የመጀመሪያው ለምን ቤተክርስቲያን ስለ እመቤታችን ታስተምራለች፣ ለምንስ ስለሷ አብዝታ ትናገራለች የሚባል ከሆነ የመጀመሪያው ምክንያት እመቤታችን ቤተክርስቲያናችን ውስጥ የምትሰበከውና ስለሷም የምናስተምረው ወንጌል ስለሆነች ነው። እስኪ ወንጌል ስለሆነች በሉ። አንበሉ ምላችሁም በደንብ በሉ። ማስታወሻ ስለማንይዝ አብዛኞቻችን ቢያንስ ስንለው ውስጣችን እንዲቀር እስኪ ወንጌል ስለሆነች በሉ። ጥሩ። ወንጌል የቃሉ አቻ ትርጉም ወይም መዝገበ ቃላታዊ ፍቺው የምስራች፣ ደስታ ተብሎ ነው የሚተረጎመው።
ወንጌል ማለት የምስራች ደስታ ማለት ነው። ወንጌል በሚለው ቃል ውስጥ ደግሞ የሚወከሉት ወይም ወንጌል ተብሎ ሲጠራ ክርስቲያን ሁሉ ትዝ ሊለው የሚያስፈልጉት ነገሮች ደግሞ ሶስት ናቸው። የመጀመሪያው ወንጌል በሚባለው መጠሪያ ክርስቲያኖች የሚያውቁት የሐዲስ ኪዳን የመጀመሪያዎቹን 4 መጻሕፍትን ነው። የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ወንጌል። እነዚህ መጻሕፍት ወንጌል እየተባሉ ይጠራሉ። ምን ወንጌል አስባላቸው? እነዚህን መጻሕፍት ምን ወንጌል አስባላቸው? ለምን ወንጌል ተባሉ? ለምን የምስራች ተብለው ተጠሩ ቢባል እነዚህ 4 መጻሕፍት በዋነኝነት የሚያወሩት የሚያስተምሩት ስለ አምላክ ሰው መሆን ነው። ለዚህች ምድር ከተሰበከላት ትልቅ ዜና፣ ለዚህች ምድር ከተነገረላት አዲስ ነገር እስካሁን ወደፊትም ጭምር ሊመጣ የማይችል አንድ የተደረገ ነገር ቢኖር የአምላክ ሰው የመሆን ነው። ከዚህ በላይ ትልቅ ተአምር ለዚህች ምድር ሊደረግላት አይችልም። ተደርጎላታልም ጭምር። ትልቅ ተአምር ነው። የአምላክ ሰው የመሆን ዜና ትልቅ ተአምር ነው። ትልቅ የምስራች ነው። ትልቅ ዜና ነው። እንደዚህ 4 መጻሕፍት ስለ አምላክ ሰው መሆን ነው የሚያወሩት። በዚህች በኖረባት በ33 ዓመት ቆይታው ውስጥ በመሬት ላይ በተለየ መልኩ እንዴት እንዳስተማረ የቃሉን ትምህርት፣ የእጆቹን ተአምራት፣ ያረጋቸውን ነገሮች በሙሉ ተጽፈው ይገኛሉ 4ቱ ወንጌላት ውስጥ። ስለዚህ መጀመሪያ ወንጌል የሚባለው እነዚህ 4 መጻሕፍት እንደሆነ እንዳትረሱ። እነዚህ 4 መጻሕፍት ውስጥ ወንጌላውያን ስለ ክርስቶስ የሚችሉትን ያክል ጽፈዋል። ሁሉንም አልጻፉም። የሚችሉትን ያክል ጻፉ የተባሉትን ግን ጽፈዋል። አንዳንድ ሞኝ የሆነ የዋ የሆነ ሰው ግን አለ። ወንጌል ላይ ሁሉም ተጽፎ ያለቀለት ይመስልና ምንም ነገር ወንጌል ላይ ቢፈልግ የማያጣም ይመስለው። ወንጌላት እንኳን ሁሉን ነገር ስለ ክርስቶስ ጽፈው ሊያስቀምጡ ይቀርና እሱ ስላረጋቸው ተአምራት ራሱ ሙሉ በሙሉ ጽፈው አልጨረሱ። ይሄም በምን እናውቃለን ብትሉ ራሳቸው ወንጌላውያኑ እንደዛ ብለው ስለተናገሩ። ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ፣ በዮሐንስ ወንጌል ምዕራፍ 21 ላይ 2 ተመሳሳይ የሆኑ ሐሳቦችን ተናግሯል። እንደሱም ምንድናቸው? ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ብዙ ምልክቶች እንዳሉ ሁሉን በእያንዳንዱ ቢጻፉ ግን ለተጻፉት መጽሐፍት ራሱ ዓለም እንደማይበቃቸው መስክሮ ተናግሯል። እስኪ ምልክት በሉ። ምልክት ማለት በግዕዝ ተአምር ማለት ነው። ጌታ በመሬት ላይ ያረገው ተአምር ብዙ ነው። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ራሱ ዓለም አይበቃቸውም ብሎ ተናገረ ማለት ዮሐንስ ተጽፎ የምታነቡት ተአምር ራሱ ፈጽሟቸዋል ተብሎ የተነገሩት ሁሉም አይደለም። ሁሉም ቢጻፍማ ለተጻፈው መጽሐፍት ራሱ ዓለም መሸከም አይችልም አለ። ራሱ ቅዱስ ዮሐንስ ደግሞ ምን አለ? ምንም እንኳን ሁሉም ተአምር ተጽፎ ተመዝግቦ ሊገኝ የማይችል ቢሆንም የተጻፈው ግን እርሱ ክርስቶስ ኢየሱስ እንደሆነ በስሙ ታምኑ ዘንድ ጽፈንላችኋል አለ። ስለዚህ 2 ነገር ልብ ብላችሁ ያዙልኝ። አንደኛ ሁሉም አልተጻፈም። ሁለተኛ የተጻፈው ግን ለማመን በቂ እንደሆነ ነው። እኒህን 2 ነገሮች ወንጌል ራሱ ስለ ራሱ ሲመሰክር እናገኘዋለን። ስለዚህ ወንጌላቱ ሁሉም ነገር የተጻፈበት አይደለም። አስፈላጊ ናቸው ተብለው የተናመነባቸው ነገሮች፣ ያስፈልጋሉ ተብለው መቀመጥ ያለባቸው ነገሮች ግን ተጽፈው ተመዝግበው አግኝተናቸዋል። ይሄ ወንጌል ብለን የምንጠራው 4ቱ መጽሐፍት የሐዲስ ኪዳን የመጀመሪያ መጽሐፍት ናቸው። ሌላው ስለ ወንጌል ማወቅ ያለባችሁ ነገር ወይም ማወቅ ያለብን ደግሞ ምንድነው? ወንጌላውያን ጸሐፊያኖቹ የተለያዩ ይሁን እንጂ የሚያወሩት ርዕሰ ጉዳያቸው ግን አንድ ነው። ማቴዎስም፣ ማርቆስም፣ ሉቃስም ዮሐንስም ስለ አምላክ ሰው መሆንና ይህ ሰው የሆነው አምላክ ደግሞ እኛን እንዴት እንዳዳነን ነው ዋነኛ ጉዳያቸው። ሌላው ውስጥ ለውስጥ የተጻፉት ታሪኮች እንደ አስፈላጊነታቸው የተጻፉት ለኛ ማስተማሪያና ተግሳጽ እንዲሆኑ ነው። ዋና ጉዳያቸው ግን ስለ አምላክ ሰው መሆን። ወንጌል የሚባለው መጀመሪያ 4ቱ መጽሐፍ ነው። ሁለተኛው ወንጌል እየተባለ የሚጠራው ደግሞ ጌታችን ኢየሱስ ክርስቶስ ነው። ማን አልኳችሁ? ጥሩ። ከቤተ ክርስቲያን ውጪ ያለ ሰው እንዲህ ሲል ሰምታችሁ ታውቃላችሁ? ቤተ ክርስቲያን እኮ ወንጌል አትሰብክም ሲል ሰምታችሁ ታውቃላችሁ? ወይ ሲባል ሰምታችሁ አታውቁም? እንዴት ያለ ሰፈር ነው?
በጣም የሚታወቅ በየዕለት ተዕለቱ በሚባል ደረጃ የቤተክርስቲያን የሚቀርባት ቋሚ ክስ ቢኖር ቤተክርስቲያን ምን አትሰብክም። መቼም ወንጌል ሲባል መጽሐፉ እንዳልሆነ ግልጽ ነው። መጽሐፉን ከየት አምጥተውት ራሱ እሷን ይከሷታል። ወንጌል አትሰብክም ሲባል ወንጌል ተብሎ የተጠራው ማን ነው? ክርስቶስ ነው። ግን ወንጌልን ክርስቶስ አርገው እነሱ ለክስ ስላቀረቡት አይደለም ወንጌል ክርስቶስ የሆነው። በነገራችን ላይ ወንጌልን ክርስቶስ እንደሆነ የነገረን መጀመሪያ ራሱ ገብርኤል ነው። ለመጀመሪያ ጊዜ ወንጌልን ለመስበክ ሲመጣ የሰማነው እሱን ነው። ወንጌል ብሎ ክርስቶስን ሲጠራውም ለመጀመሪያ ጊዜ የሰማነው እሱን። ስሙንም ኢየሱስ ትየዋለሽ ብሎ ከመናገሩ በፊት አስቀድሞ ለእመቤታችን ብስራትን ሊያበስራት የመጣው ያ መልአክ እመቤታችን ወልዳ በነበረበት በቤተልሔም አውራጃዎች ላይ ትዝ የሚላችሁ ከሆነ በዙሪያው ላይ እየጠበቁ የነበሩ እረኞች እንደነበሩ መጽሐፋችን ይናገራል። እና ለነዚህ እረኞች የእግዚአብሔር መልአክም ተገልጦላቸው ምንድን ያላቸው? እነሆ የምስራች ልነግራችሁ መጣው አለ። እስኪ እነሆ በሉ። ምን ልነግራችሁ መጣው? የምስራች ማለት ምን ማለት ነው? ይሄ ከረሳችሁት ማለት በጣም ከንቱ ነው። እስካሁን የመጣ ነው ጉዞ ማለት ነው። የምስራች ማለት ምን ማለት ነው? ወንጌል ማለት እኮ ነው። ዙሪያው ላይ ለነበሩት እረኞች እነሆ የምስራች ልነግራችሁ መጥቻለሁ አለ። ምስራች ማለት ምን ማለት ነው? ወንጌል። መች ተጻፈ ወንጌል? የት የተጻፈ ወንጌል አለ? ገና ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ መች ተመረጡ? መች መንፈስ ቅዱስ ወረደላቸው? መች ብዕራቸውን አንስተው ስለ አምላክ ሰው መሆን መጻፍና ማስተማር ጀምረው? አልተጀመረም። እነሆ የምስራች ግን ልነግራችሁ መጣሁ አለ ገብርኤል። አላቆመም ደግሞ። ዛሬ በዳዊት ሀገር መድህን እርሱ ኢየሱስ ክርስቶስ ምን ተደርጎላችኋል አለ? ተወልዶላችኋል አለ። ምስራች እያለ የተናገረው ወንጌል ነው ብሎ የሰበከው የማንን መወለድ ነው? የክርስቶስን መወለድ ነው። ስለዚህ ወንጌል እየተባለ የሚጠራው ራሱ ክርስቶስ እንደሆነ መጽሐፋችን የማቴዎስ ወንጌል ምዕራፍ 2 የሚነግር። ስለዚህ ወንጌል እየተባለ የሚጠራው እንዳትረሱ፣ አንደኛ መጽሐፉ ነው፣ ሁለተኛ ጌታ ነው አለ። ሶስተኛው ብዙ ጊዜ ላይ ወንጌል ተብላ ስትጠራ አንሰማም እንጂ ወንጌል ተብላ የምትጠራው ደግሞ ድንግል ማርያም ናት። እመቤታችን ወንጌል የሚያስብላት ነገር ምን መሰላችሁ? እንግዲህ ወንጌል ወይም መጽሐፉ ማለት ነው ስለ ጌታችን ስለ ኢየሱስ ክርስቶስ በዋነኝነት የ3 ዓመት ጉዞ ነው የሚያወራው። ወንጌል በነገራችን ላይ ስናነበው አላስተዋል ነው ይሆናል እንጂ ከአንዱ ምዕራፍ እንኳን በጣም ሰፊ የሆኑ የምዕራፍ ልዩነቶች አሉ፣ የዓመታት ማለት ነው። ምሳሌ ልስጣችሁ። የማቴዎስ ወንጌል ምዕራፍ 3 ስለ ክርስቶስ ጥምቀት ነው የሚያወራው። በ30 ዘመኑ በዮሐንስ እጅ ይጠመቅ ዘንድ ወደ ዮርዳኖስ እንደወረደ በስንት ዓመቱ? በ30 ዓመቱ። የማቴዎስ ወንጌል ምዕራፍ 3 ነው የምላችሁ። ማቴዎስ ወንጌል ምዕራፍ 2 ላይ ስትሄዱ ደግሞ ክርስቶስ ተወልዶ ሊሰደድ እንደሆነ ነው የሚናገሩ። ክርስቶስ ታሪኩን ወደፊት የመስከረም ከገባ በኋላ ስለ ስደት ስንማር ትማሩታላችሁ በእርግጠኝነት። የተሰደደው ብቻ በአጭሩ በ2 ዓመቱ ነው። ከነበረበት ከኢየሩሳሌም ገሊላ ወጥቶ ወደ ግብጽ በረሃ መሄድ የጀመረው ክርስቶስ በ2 ዓመቱ ነው። ማቴዎስ ወንጌል ምዕራፍ 2 ስለ ክርስቶስ ልደትና ስደት ይናገርና የማቴዎስ ወንጌል ምዕራፍ 3 ግን ስለ ጥምቀቱ ነው የሚያወራው በ30 ዓመቱ ብሎ። በምዕራፍ 2 እና በምዕራፍ 3 ብቻ የ28 ዓመት ታሪክ ልዩነት አለ። የስንት ዓመት አልኳችሁ? የ28። ላስተዋለው ሰው በ30 ዓመቱ ተጠመቀ ብሎ ቀድሞ በነበረው ምዕራፍ ግን ተሰደደ እያለ ነው። ቢያንስ የ28 ዓመት ሰፊ ዓመት ልዩነት በምዕራፍ 2 እና በምዕራፍ 3 መካከል አለ። በዛ ዘመን ጸሐፊያን አልነበሩ። ዮሴፍ ጸሐፊ ነው የሚል ማንም የለም። ሰሎሜ ጸሐፊ ናት የሚል ማንም የለም። ከአምላክ ከመሰደዱ ጋር ከእናቱ ጋር አብረው የተሰደዱ እንደሆነ እናውቃለን እንጂ ወንጌላውያን ሳይመጡ ስለሱ አብረውት የቆዩትን የ3 ዓመት ታሪክ አንስተው መጻፍ ሳይጀምሩ ይሄንን የ28 ዓመት ታሪክ እነሱ ገና ሳይመጡ ያየች የተመለከተች አንድ የአይን ምስክር እስከ መጨረሻው ድረስ የነበረች እሷ እንደሆነች እንዳትረሱ። አንድ ሁለተኛ እነዚህ ወንጌላውያን የሚገርማችሁ ቅድም ባልኳችሁ ጥቅስ ላይ በተለይ ቅዱስ ዮሐንስ መጽሐፉ ላይ ተጽፎ የምታገኙት ስለ ክርስቶስ ያስተማርናችሁ ትምህርት
እርሱን ለማወቅ በስሙም ታምኑ ዘንድ ይጠቅማችኋል ብለው ነግረውናል። 3 ዓመት የጻፉት መጽሐፍ 3 ዓመት ጌታ ከዋለበት ውለው ካደረበት አድረው የጻፉት መጽሐፍ አንብበነው ክርስቶስን እንድናውቀው ተረድተነው አምላካችን ኢየሱስ ክርስቶስ ነው ብለን እንድንመሰክር እነሱ በ3 ዓመት ያወቁት አምላካቸው ከረዳቸው እነሱ ገና ሳይመጡ 30 ዓመት ቀድማ ያወቀችውን ድንግል ማርያምን ገልጦ ታሪኳን ማንበብ እንዴት ክርስቶስን እንዳናውቀው ሊጋርደን ይችላል? እንደው ጤነኛና ለሚያስተውል አይምሮ ላለው ሰው የ3 ዓመት ታሪክ ተጽፎ ክርስቶስን እንድናውቀው ረዳን ካለ 30 ዓመት አብራው የነበረችውን እናቱን ማወቅ፣ እሷን ገልጦ ታሪኳን ማንበብ፣ እሷ የተናገረችውን መስማት፣ እሷ ያረገችውን ማወቅ እንዴት ስለ ክርስቶስ ላያውቅ ሊያደርገው ይችላል? ስለዚህ መጀመሪያ ማወቅ ያለባችሁ ክርስቲያኖች ለምን ስለመቤታችን ቤተክርስቲያን ታስተምራለች ተብላችሁ ብትጠየቁ እርሷ ወንጌል ስለሆነች፣ እርሷን ማወቅ ልጇን ማወቅ ስለሆነ ነው የምትሉት። እስኪ እርሷን ማወቅ በሉ። ማንን ማወቅ ነው? ልጇን ማወቅ ነው። ስለሷ በደንብ ማወቅ፣ ስለሷ በደንብ መረዳት፣ ስለሷ በደንብ ለማወቅ መሞከር ልጇን ማወቅ ነው። ይሄ እንደው ወቅቱ አልፎ ተገናኘን እንጂ በየዕለቱ በአጽዋማቱ ወቅት ላይ ሲነበብ ሲተረጎም የምትሰሙት የውዳሴ ማርያም የቅዳሴ ማርያም ትምህርት በሙሉ ስሙ ቅዳሴ ማርያም ውዳሴ ማርያም ይሁን እንጂ አብዛኛው ትኩረቱ አድርጎ የሚናገራቸው ሐሳቦች ግን ስለ አምላክ ሰው መሆን ነው። እንዲያውም የሚገርም ነገር ልንገራችሁ። ቅዳሴ ማርያም ስሙ ቅዳሴ ማርያም ይባላል እንጂ በጣም የምስጢረ ሥላሴ ትምህርት መጽሐፍ እንደሆነ ታውቃላችሁ። ስሙ ቅዳሴ ማርያም ይባላል እንጂ ስለ አምላክ ሰው መሆን ስለ ምስጢረ ሥጋዌ የሚያወራ መጽሐፍ እንደሆነ ታውቃላችሁ። ስሙ እኮ የእሷ ነው። ታሪኩ የሚናገረው ስለ እርሷ ነው። እርሷን በማወቅ ሂደት ውስጥ ግን ይበልጥ ጠልቀን አውቀ ነው የምንረዳውና የምናውቀው ግን ስለሱ ነው። ለዛ እኮ ነው አባ ሕርያቆስ ልቡናዬ በጎ ነገርን አወጣ ብሎ ስለ እርሷ ስለ ማርያም ምስጋና ማመስገን ጀምሮ መሃል ላይ ግን የመሰወሪያውን ድንኳን ልገልጠው እንደማልችል አውቃለሁ አምናለሁ ብሎ ደግሞ ወደ አላዋቂነቱ የተመለሰው። አላዋቂነቱን ራሱ ያወቀው ስለሷ ማወቅ ሲጀምር፣ አለመረዳቱን ራሱ ያወቀው ከሱ በላይ ልትረዳ የምትችል እናቱ እንዳለች ሲያውቅ ነው። ስለዚህ መጀመሪያ ማወቅ ያለብን ለምን ስለመቤታችን እንማራለን ቤተክርስቲያን ታስተምራለች ተብላችሁ ብትጠየቁ ክርስቲያኖች እርሷ ወንጌል ስለሆነች ነው። ስለ እሷ ማወቅ ስለ እርሱ እንድናውቅ ስለሚረዳን ነው። ሁለተኛው ለምን ስለመቤታችን ቤተክርስቲያን ታስተምራለች ብለን ስንጠየቅ የምንሰጠው መልስ ደግሞ ሐዋርያት ስላስተማሩን እና ስለጻፉልን ነው። እስኪ ሐዋርያት በሉ። ስላስተማሩን ስለጻፉልን የተሰበሰብንባት ይህች ቅድስት ቤተክርስቲያን አምነን በሃይማኖት ጸሎት ምስክርነት እንደምንሰጠው ሐዋርያት የሰበሰቧት ናት። ሐዋርያት የሰበሰቧት ማለት ጌታችን ኢየሱስ ክርስቶስ መሰረቱን የጣለላት በሐዋርያት ትምህርት፣ በሐዋርያት ሥርዓተ አምልኮ፣ በሐዋርያዊ ክህነት የታጠረች ናት ማለት ነው። እዚህ ያለ ማንኛውም ኦርቶዶክሳዊ ክርስቲያን ሐዋርያዊን ትምህርት ይቀበላል። ጌታ ከሐዋርያት የተማሩትን ሐዋርያዊ ሥርዓተ አምልኮ ይቀበላል። ሐዋርያት ከጌታችን ኢየሱስ ክርስቶስ የተቀበሉትን አሰረ ክህነት ይቀበላል፣ ይጠብቃል። ሐዋርያዊ ሥርዓተ አምልኮ ይቀበላል። ምን ማለት ነው? ጌታ ለሐዋርያት ያስተማራቸውን የምስጢረ ቁርባን የቅዳሴ ሥርዓት ይፈጽማሉ፣ ይቆርባሉ፣ ያስቀድሳሉ ማለት ነው። ሐዋርያት በሰበሰቧት ማለት አንደኛው ትርጉሙ እሱ ነው። ታዲያቺ ሐዋርያት የሰበሰቧት ያለንባት ቤተክርስቲያን ሐዋርያት እንደ መሰብሰባቸውና እንደ ማስተማራቸው ሐዋርያት ብዙ ነገር ለኛ ለክርስቲያኖች ስለ ክርስቶስ አስተምረውን። አንዱ ቅድም ያልኳችሁ ካለንም ሰዓት አንፃር ላለማስፋት ጉዳዩን ሐዋርያት ለኛ ያስተማሩንና አሳልፈው ሰጥተውን የሄዱን ነገር ምንድነው? ሀብት ቢባል ትምህርታቸው ነው፣ ወንጌል ነው። እዛው ወንጌል ላይ ነን ብዙ ቦታ ረግጠን ብዙ ነገር ሳንይዝ ከምንሄድ ወንጌል እንደምታውቁት ሐዋርያት ለሰበሰቧት ለቤተ ክርስቲያን ሀብት ይሁን እንጂ መነሻ ምክንያት አድርጎ ግን የተጻፈው ለዚች ቤተ ክርስቲያን አይደለም። የማቴዎስ ወንጌል ለምሳሌ ወንጌሉን የጻፈው በመነሻ ምክንያት ለኛ አይደለም፣ ለአይሁድ ነው። ለአይሁድ የተጻፈው ግን ለማን ተረፈ? ለኛ ነው የተረፈው።
ማቴዎስ ወንጌሉን የጻፈው ለአይሁድ ነው፣ ያው ለእውቀታችንም እንዲረዳን። ለዛ ነው አይሁድ ስለ ዘር ሐረግ ስለ እገሌ ገሌን ወለደ ስለሚል በጣም ቋሚ የሆነ አመለካከት አላቸው። ማን ማንን እንደወለደ ጠንቅቀው ማወቅ ይፈልጋሉ። እኔ ግን እምላችሁ ይሄ የአይሁድ የዘር ማጥናት ልማድ እኛም ጋር ያለው ከነሱ ወስደው ነው ይሆን? እኛም በጣም ለዘር ጉዳይ እኮ ክርር ያለንን ታውቃላችኋል። አይሁድም ለዘር ጉዳይ በጣም ክርር ያሉ ናቸው። ማን ማንን እንደወለደ ጠንቅቀው ሳይዘሉ ነው ማወቅ የሚፈልጉት። እና የማቴዎስ ወንጌል የሚጀምረው በዘር ሐረግ ነው። እገሌ ገሌን ወለደ፣ እገሌ ገሌን ወለደ እያለ ማለት ነው። እና ይሄን ማቴዎስ የጻፈበት ምክንያት ምንድነው? በሚወዱት እነሱ ቦታ በሚሰጡት በዘር ጉዳይ ተነስቶ ስለ ክርስቶስ ለመስበክ እንዲመቸው ነው እንጂ ለኛ አሁን ለሐዲስ ኪዳን አማንያን ተብሎ የተጻፈ አልነበር። ግን ፍጻሜው ለኛ ረድቶና አሁን ይሄን ስላችሁ እንዴ ምን ማለት ነው ታዲያ? መጽሐፍ ቅዱስ ለኛ አልተጻፈም ማለት ነው እንዳትሉ። ለኛ ነው የተጻፈው። የእግዚአብሔር ቃል ሰርክ አዲስ ነው። የእግዚአብሔር ቃል ትላንትና የነበረ ዛሬም ያለ ነገም የሚኖር ያው ነው። የተጻፈበት የመነሻ ምክንያት ጽሕፈት ግን ሊለያይ ይችላል። ማንም ከኛ መካከል ሙሴ ኦሪት ዘፍጥረትን የጻፈው ለኢትዮጵያውያን ነው እንደማይል እርግጠኛ ነው። ዘጸአትም እንደዚሁ፣ ዘሁልቅ፣ ዘሌዋውያንም ሌሎቹ ሁሉም የመጽሐፍ ቅዱስ መጽሐፍት በሙሉ ምክንያተ ጽሕፈት የመነሻ ምክንያት አላቸው። ለዛ ነው የማቴዎስ ወንጌል የመጀመሪያው ምክንያተ ጽሕፈቱ ለአይሁድ ነው። የማርቆስ ወንጌል ለአሕዛብ የተጻፈ ነው፣ ለማያምኑት ለግብጽ። ድሮ ያኔ ማርቆስ ሰብኮ ካለማመን ወደ ማመን ከመመለሳቸው በፊት የነበሩት ግብፃውያን ማመን እንዲችሉ በቅዱስ ማርቆስ መንበርለት ላይ ለጸናችው ለግብጽ ሰዎች የተጻፈ ነበር። የሉቃስ ወንጌል የተጻፈው ለግለሰብ ነው። አምላክን ይወዳል ተብሎ ለሚጠራ ቴዎፍሎስ ተብሎ ለሚጠራ ሰው። የሐዋርያት ሥራም የተጻፈው ለዛው ሰው ነው። ግን አሁን ይሄ ለገሌን የተጻፈው ተብሎ ማንም ሰው አላነበውም አይልም። መነሻ ምክንያቱ ያ ይሁን እንጂ መዳረሻው ለኛ ስለሆነ እየሰማችሁኝ ነው። መነሻው ለዛ ይሁን እንጂ መዳረሻው ለኛ ነው። ምን ልላችሁ ፈልጌ የመሰላችሁ ክርስቲያኖች፣ እያንዳንዱ ወንጌላውያን ወንጌላቸውን በሚጽፉበት ጊዜ ላይ ዋነኛ ጉዳያቸው ክርስቶስ ይሁን እንጂ ስለ ክርስቶስ አብረው የሚያጠነጥኑ የሌሎች ሰዎች ታሪክ ግን መጽሐፍ ቅዱስ ላይ ተጽፎ ታገኛላችሁ። ለምሳሌ ከወንጌላት ሁሉ የከበረ ወንጌል ነው የሚባለው የዮሐንስ ወንጌል ነው። የዮሐንስ ወንጌል ከሁሉም ወንጌላት የከበረ ነው። ቅዱስ ዮሐንስ አፈወርቅ እንዲያውም የዮሐንስ ወንጌል ማለት ለመጽሐፍ ቅዱስ እንቁ ነው ይላል እና ሲመስለው ራሱ መጽሐፍ በጥቅሉ ጭንቅላት ነው ይላል። መጽሐፍ ቅዱስ ጭንቅላት ነው ይላል። ወንጌል ዘውድ ነው ይላል። የዮሐንስ ወንጌል ደግሞ ዘውዱ ላይ ያለው ፈርጥ እንቁ ነው፣ ማጌጫው ማብሪያው ማለት ነው። እና የዮሐንስ ወንጌል ስለ አምላክ ሰው መሆን ቀዳማዊነት በጻፈበት ልክ በዛው ልክ ደግሞ ስለ ሌሎች ጉዳዮችም ጽፏል። ለምሳሌ የዮሐንስ ወንጌል 38 ዓመት ሙሉ ተኝቶ አልጋው ላይ ሲማቅቅ ስለነበረ አንድ መጻጉ ስለሚባል ድዊ በሽተኛ ጽፏል። አሁን የመጻጉ ታሪክ የዮሐንስ ወንጌል ላይ መጻፍ ለምን አስፈለገ? ካልጠፋ ሰው ለውም የመጻጉ ታሪክ የተጻፈው ግን መጻጉ ቢያንስ ታሪኩ የተበላሸ ስለሆነ እኛም ደግሞ የመጻጉን ታሪክ ሰምተን እኛም ካለንበት ደዌ መዳን እንደምንችል ፍንጭ ለመስጠት አይደለም። ስሙ በደንብ። የመጻጉ ታሪክ የተጻፈበት ዋነኛው ዓላማው መጻጉ ምዕራፍ 5 ላይ ተኝቶ ከነበረበት አልጋው በጸበል ድናለሁ ብሎ እግዚአብሔር በቃሉ ያዳነው ሰው እንደሆነ እንናስታውስ ሳይሆን የዮሐንስ ወንጌል ምዕራፍ 18 እና 19 ላይ ክርስቶስ ወደ ሐና ወደ ቀያፋ እየተመላለሰ ሌሊት ፍርድ ታቶ ባመሸበት በዛ ምሽት ላይ እንዴት ለሊቀ ካህኑ እንዲያርገት መልስለታል ብሎ ያዳነውን እጆች በጥፍ የመታ ሰው ስለሆነ ነው። የመጻጉ ታሪክ የተጻፈው ዛሬ አምነነው ነገ ለምንከዳው ሰዎች መወቃቀሻ እንዲሆን። የመጻጉ ታሪክ ግን ብቻ አይደለም የዮሐንስ ወንጌል ላይ ያለው የአልዓዛርና የቤተሰቡ ታሪክም አለ። ለምን ስንት ቤተሰብ እያለ ስለነሱ ብቻ መጻፍ አስፈለገ? ጉዳዩ ስለ ሁሉም ቤተሰብ መጻፍ አይደለም፣ ማስተማሪያ እንዲሆን። ስለ አልዓዛርና ስለ ቤተሰቡ የተጻፈው ክርስቶስ ያርፍበት ዘንድ እኮ ብዙ ማረፊያ ነበረው፣ ብዙ ወዳጅ ነበረው። እንደው ሌላ ወዳጅ እንኳን ቢጠፋ 12 ሐዋርያት እኮ አሉ። ጥለውት የመጡበት ቤት እንኳን እኮ ለማረፊያ ብለው መመለስ ይችላሉ። ኧረ ተውት፣ እሱም ይቅር።
ክርስቶስ ታስታውሱ ከሆነ የሉቃስ ወንጌል ምዕራፍ 2 ላይ በትንሽነት እድሜው ወይም ልጅ በነበረበት ጊዜ ላይ ከመቤታችን ጠፍቶ ቤተ መቅደስ ተገኝቶ ነበር እና እኔና አባት እኮ ተጨነቅን የጠፍተ ነው ሲል ብላ መቤታችን ለክርስቶስ ስትነግረው ምን ነበር ያላት? ይሄ አባቴ ቤት ነው ያላት። እንደው ሌላ ማረፊያ እንኳን ቢጠፋ የራሱ ቤተ መቅደስ አለ ልላችሁ። ስለ ቤተ መቅደሱ ስለሚያርፍባቸው ብዙ ሰዎች ታሪክ መጻፍ እየቻለ ለምን ስለ አልዓዛርና ስለ ቤተሰቡስ መጻፍ አስፈለገ? ልብ ብላችሁ ስሙ አደራችሁ። ወንጌል ላይ ስለ እነዚህ ሰዎች የተጻፈበት ዋነኛው ምክንያት እግዚአብሔር ያርፍበት ዘንድ የመረጠው ቦታ ቤተ መቅደስ ብቻ ሳይሆን የእናንተንም ቤት እንደሆነ እንድታውቁት ነው። የእናንተ ቤት የዚህ ቤተ መቅደስ ንጽህና ሊኖረው ያስፈልጋል። አያርገው እንጂ የእያንዳንዱ የክርስቲያን ቤት ዘመን ከፍቶ ቤተ መቅደስ ተዘግቶ ሁላችንም እንደነበርንበት እንደ ዘመነ ሰማዕታት ስደት ላይ ብንወጣ ወገን እንዳትሳሳት፣ መሰዊያውን ይዘን የምንመጣው አንተ ቤት ነው። ቅዱስ ቁርባኑን ለማሳረግ ካህናት የሚገኙት አንተ ቤት ነው። እያንዳንዱ የክርስቲያን ቤት ቤተ ክርስቲያን ስለሆነ ግን ተመልከት፣ የአልዓዛር እና የማርታ የማርያም ቤት ታሪክ የተጻፈው ያንተ ቤት ጌታን ለማስተናገድ ብቁ ነው ወይ ብለህ እንድትጠይቅ። ያንተ ቤት እግዚአብሔርን ናግባ ብሎ ጠርቶ ለማስገባት የተዘጋጀ ነው ወይ? ጥቅሱም አለ። ያ ጥቅስ ትዝ አላችሁ? ትንቢተ መጽሐፈ ኢያሱ ምዕራፍ 23 ቁጥር 15 ላይ ያለው እኔና ቤቴ ግን ማንን እናመልካለን? እውነት ታመልከዋለህ? እውነት ቤትህ እግዚአብሔርን ይገዛለታል? ሳሎንህ እንደ መኝታ ቤትህ፣ እንደ ማድ ቤትህ፣ እንደ ግቢህ ሁሉም በአንድ ስምረት የተስማማ እግዚአብሔር ስሙ የሚቀደስበት ቦታ ነው። አንዳንዶቻችን እኮ ሳሎን የማንሰራው መኝታ ቤት የምንሰራው ኃጢአት አለ የለም? አለ። ስለዚህ አንተ ቤት ለይቶ ወይ ሳሎኑ ብቻ ነው ቅድስና ያለው። እያንዳንዱ ታሪክ ለዓላማ ነው የተጻፈው ሁሉም። ይሄን የዮሐንስን ወንጌል ምሳሌ አነሳውላችሁ እንጂ ማርቆስም እንዲሁ የጻፈው ታሪክ አለ፣ ሉቃስም እንዲሁ የጻፈው አለ፣ ማቴዎስም የጻፈው አለ። ስለዚህ ወንጌላውያኑ ዋነኛ የትኩረት አቅጣጫቸው ክርስቶስ ሆኖ ሳለ ለምንድነው ስለሌላ ጉዳዮች የሚያስተምሩት? ለምን ስለሌላ ጉዳይ ጻፉ? የጻፉበት ምክንያት ስለ ክርስቶስ ሐሳባችንን ለመስረቅ ለመሸፈን ሌላ ጉዳዮችን ለመናገር አይደለም። ወንጌላት የተጻፉበት ዓላማው ስለ ክርስቶስ ይሁን እንጂ አንባቢዎቹ እኛ ነን። ብዙ ሐሳብ ያለው ሐሳቡን ሰብስቦ ለማንበብ እንኳን የራሱን ታሪክ ውስጥ ፈልጎ ቢያጣው የሚያቆም ሰው ነው የሚያነበው። ለዛ ነው ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? እጃችሁ ላይ ያለው መጽሐፍ ቅዱስ ላይ ተጽፎ የምታገኙት ታሪክ የአቤልና የቃየል አይደለም፣ የአዳምና ሔዋን ብቻ አይደለም። ስምህን ብትለውጠው የራስ ታሪክ ነው ይላል። እግዚአብሔር በገነት ያጠፉትን የመጀመሪያዎቹን ፍጥረታት አዳም ወዴት ነህ ብሎ የጠየቀው ይላል ቅዱስ ኤፍሬም ሶርያዊ አንተን ፈልጎ ነው እንጂ አዳምንማ ካገኘው እኮ ቆየ። አዳምን እኮ ካወጣው ከሳቱ ቆየ። ልቡ እንደተከዘ እንዳዘነ መዳን እንደሚፈልግ አውቆ ካወጣው ቆየ። አሁንም አዳም ወዴት ነህ የሚለው ያንተን ስም ለውጠህ ወዴት እንደሆንክ እንድታቀው። ስለ መጻጉም የተጻፈው ስለ ታመመ በሽተኛ አይደለም፣ ለአንተው ነው ታመህ ለተኛው በኃጢአት ላይ። ስለ አልዓዛርና ስለ ቤተሰቡ የተጻፈው ስለ እነሱ አይደለም፣ ለአንተው ነው ቤትህን የእግዚአብሔር ቤት እንድታረግለት ለሚናፍቀው። እንደዛ ስትመለከቱት ወንጌላት በዋነኝነት አቅጣጫቸው እኛን ወደ ክርስቶስ ስቦ ለማቅረብ ነው። እኒህ ወንጌላት ላይ ታዲያ ስለ እነዚህ ጉዳዮች ተጽፎ እንደምናገኘው ሁሉ በእያንዳንዱ ቦታዎች ላይ በየሁሉም ባይሆንም በእያንዳንዱ ቦታዎች ላይ ደግሞ ስለማን ተጽፎ ታገኛላችሁ ብትባሉ ስለእመቤታችን። አንዳንዶቻችን በጣም ቅር ይለናል። በተለይ ስለሷ ተኮር የሆኑ ጥያቄዎች በሚነሱባቸው መድረኮች ሁሉ እልህ አስጨራሽ የሆነ ክርክር ውስጥ ይገባና እስኪ መጽሐፍ ቅዱስ ላይ ያሳየኝ የሚባል ነገር ሲመጣ ምን አለ በተጻፈና በተገላገለ እንላለን። ክርስቲያኖች ወንጌል በደንብ ጠንቅቀን ማወቅ ያለብን ነገር መረዳትም ጭምር ያለብን ስለ መጽሐፉ ምን መሰላችሁ? እንኳን ስለ እናቱ በመላት ሊጽፍ ቀርቶ ቅድም ብያችኋለሁ፣ ስለ ባለቤት ራሱ በሙሉ አልጻፈውም። ጽፈውን የምናገኘውንና ተመዝግቦልን የምናገኛቸው ነገሮች ግን በቂ ናቸው። አሁን በጣም የሚገርመኝ ለኔ ልንገራችሁ።
እርግጥ ነው አዎ ስለመቤታችን ብዙ ቦታ ወንጌል ላይ ተጽፎ አታገኙ። ግን የተጻፈው ቀላል ነው። ተራ ቦታ ነው መሰለኝ ተጽፎ ያገኛችኋት መሰለኝ። ቤተልሔም ላይ እኮ ነው ያገኛችኋት ጌታ ጋር ማለት ነው። ቃና ዘገሊላ እኮ ነው ያገኛችኋት ከጌታ ጋር ማለት ነው። ቀራንዮ እኮ ነው ያገኛችኋት ከጌታ ጋር ማለት ነው። ከሙታን መካከል ሲነሳ እኮ ነው ያገኛችሁት ከእናቱ ጋር ማለት ነው። ሁሉም ቦታ ተጽፋ አልተገኘችም ማለት ተጽፋ የተገኘችበት ቦታ ቀላል ነው ማለት ነው አይደለም። ትልቅ ቦታዎች ላይ ነው ተጽፋ ያገኘናት። ሲቀጥልስ ስለሷ ብዙ ነገር ተጽፎ አናገኝም። አዎ አናገኝም፣ እናውቃለን። ግን ያለ ምክንያት ነው አይደለም። ሐዋርያት ምንም እንኳን ስለሷ አምላክን ስለምትመስለው እውነት መልኳ የአምላክ ስለሆነው ስለሷ ብዙ መጽሐፍ ቢፈልጉ ምክንያት ስላላቸው ነው። አይሁድ አንደኛ ስለሚያስተምሩት ትምህርት ምክንያት ምንም እንኳን ወንጌላውያኑ ስለመቤታችን መጽሐፍ ቢፈልጉ መጽሐፍ አልቻሉ። አይሁድ እንደምታውቁት እንኳን ክርስቶስ እሷን የአምላክ እናት ናት ብሎ አምኖ ለመቀበል ይቅርና የወለደችውን ልጇን ራሱ እንኳን እኮ አምላክ ነው ብሎ አያምኑበትም። ቢያምኑትማ ኖሮ ጳውሎስ በመልእክቱ እኮ ነገረን ባልሰቀሉት ነበር አለ። አያምኑትም። እሱን እንዴት እሱን ሳያምኑት እሱን እንግደለው እያሉ ለሚያቀማማ ሰው እሷ ናት የወለደችው አክብሯት ተብሎ ይሰበካል? አይሰበክም። መጀመሪያ ርዕሰ ጉዳዩ አምነው ማንም ሰው ወደ ቤተ ክርስቲያን አንድነት ለመምጣት መቀበል ያለበት ነገረ ክርስቶስን ስለ አምላክ ሰው መሆን መጀመሪያ ጠንቅቆ ማወቅ ማመን መረዳት አለበት። ከዛ በኋላ ነው ነገረ ማርያም የሚመጣው። ለዛ ነው አበውም ሲናገሩ ነገረ ማርያም የነገረ ክርስቶስ ልጅ ነው የሚሉት። ሰው ነገረ ክርስቶስ ስለ አምላክ ሰው መሆን ከገባው በኋላ እናቱን እንዴት ማክበር እንዳለበት ጠንቅቆ ያውቋል። ዛሬ ውጪ ሆኖ ስለሷ የሚያገሳው አፉን እያዳለጠው ሁሉ የሚናገረው ክፉ ሰው በሙሉ ንቋት እንዳይመስል መጀመሪያ ልጇም ስላልገባው ቢገባውም ማሱ ኖሮ እንዴት ሊንቃት ይችላል እንዴ? ትዛላችሁ ልብ አምላክ ቅዱስ ዳዊት በመዝሙሩ እኮ ምን ብሎ ተናግሮ ነበር መሰላችሁ? እግሩ በቆመበት ስፍራ ሁሉ ምን እናረጋለን አለ። እስኪ እግሩ በሉ በቆመበት ስፍራ እንሰግዳለን። የእግዚአብሔር እግር የቱ ጋር ነው ያለው? የቱ ጋር ነው ያለው የእግዚአብሔር እግር? ሰማይ ዙፋኑ ነው፣ ምድርስ የምኑ መረገጫ ነው? እሺ እግሩ የት አለ ታዲያ? አረ በለው እየመለስኩላችሁም እየተጠይቃችሁ መረተው ሰማይ ምኑ ነው አልኳችሁ? ዙፋኑ ነው። ምድርም የምኑ መረገጫ ናት? እሺ እግሩ የት ነው ያለው? በሁሉም ቦታ ነው እግዚአብሔር ያለው ለማለት ነው። ግን ዳዊት ያለውን እስኪ እውነት በተመስጦ አድንቁት፣ በደንብ አድርጋችሁ አሰላስሉት እስኪ። እግሩ በቆመበት ስፍራ እንሰግዳለን አለ። የእግዚአብሔር እግር የእግዚአብሔር የሌለበት ቦታ እንደሌለ እኮ እናውቃለን። ግን እግሩ የቆመበት ቦታ በተለየ መልኩ ቢባል አንደኛ መቅደሱ ነው። እግሩ በቆመበት ስፍራ እንሰግዳለን ማለት እሱ ባለበት በመቅደሱ ስፍራ እንንበረከካለን አለ። እግሩ ካለበት ቦታ እግሩ ላለበት ቤተ መቅደስ ተንበርክኮ እንዴት ነው እግሩን ለነሳበት ማህፀን ሰው የማይሰግደው? ታዲያ እውነት ሰው እመቤታችንን ካለማወቅ የተነሳ ይመስላችኋል ሌላ ነገር የሚያወራው? ልጇን ካለማወቅ ነው እንጂ ልጇን ቢያውቀው ኖሮ እሷን አያቃላትም ነበር። እርሱ ለቆመበት ስፍራ ክብር ከተገባው እሱ ላደረበት ማህፀን እንዴት ነው የማይደነቀው? እንዴት ነው ከፍ ከፍስ ሊደረግ የማይችለው? እንደዛ ብሎ እንደመጠየቅ ማለት ነው። ስለዚህ ስታስቡት ራሱ ሐዋርያት ምንም እንኳን ስለሷ ለመስበክ ለማስተማር ቢፈልጉም ያልቻሉት እሷን እንደሷነቷ ለመቀበል ልጇን እንዳምላክነቱ የማይቀበሉት አይሁድ መካከል ስለነበሩ ብዙ ማስተማር አልቻሉ። ስለዚህ ስለ አምላክ ሰው መሆን በወንጌላቸው በስፋት ተናገሩ። ስለሷ ብዙ መናገር ይፈልጉ ነበር፣ ነገር ግን አልቻሉ። ለሚሰብኩት ሰው ተስፋ ሲነገርለት ለነበረው ሰው ልጅ በሙሉ አምላክ ሰው እንደሆነ ለማስቀደም ተገደዱ። አንድ ሁለተኛው ሐዋርያት ስለመቤታችን ብዙ መጽሐፍ እየፈለጉ ያልጻፉት ደግሞ ስለ አሕዛብ ምክንያት ነው። አይሁድ አምላክ ሰው አይደለም ብለው ያምናሉ። አሕዛብ ደግሞ ከዛ ከፍ ያለ ደግሞ ሌላ ትምህርት ነው ያላቸው። ምን ብዙ አማልክት
ለአህዛብ ክርስቶስን አምላክ ነው ብሎ መስበክ ቀላል ነው። ለምን? ክብር ይግባውና ከጣዖታት መካከል አንዱ ነው ብሎ ደምሮ እንደማምለክ ቀላል ስለሆነ ለአህዛብ። ለዛ እኮ ነው አህዛብን ለማስተማር ደቀ መዛሙርት ሐዋርያት ሲወጡ መጀመሪያ ጣዖቶቻቸውን እንዲጥሉ ነው የሚያደርጓቸው። ጣዖታቸውን ሳይጥሉ ስለ ክርስቶስ መስበክ፣ ሌላ አምላክ አለ ብሎ መናገር በጣም ቀላል ነው። ብዙ አማልክት ስላሉ ባናውቀው ነው ይሄኛውንም ብሎ ጨምሮ እንደማምለክ ነው። እንግዲህ ይሄ አይነት ዝንባሌ ላላቸው ለአህዛብ፣ ብዙ አማልክት አሉ ብለው ለሚያምኑት አህዛብ፣ ይሄ ደግሞ ብቻ አይደለም እኮ ስሙ፣ አህዛብ አማልክትን ይወልዳሉ ብለው ደግሞ ያምናሉ። እየሰማችሁ ነው? አማልክትን ይወልዳሉ። ልክ ወንድና ሴት በጋብቻ ሌላ ልጅ ይወልዳሉ እንደሚባለው አህዛብ የማያምኑት የጥንት ሰዎች አማልክትን ይወልዳሉ ብለው ያምኑ ነበር። ይሄ ደግሞ ዳርዳሩ ምን መሰላችሁ? እሱን አምላክ ነው ብሎ ጣዖቱን ሳያስጥሉ ለማሳመን በጣም ከባድ ነው አልኳችሁ። ለምን? ጣዖቱን ሳይጥሉ እርሱን አምላክ ነው ብላችሁ ብታስተምሯቸው ከጣዖቱ አንዱ አድርገው ጌታን ሊደምሩት ስለሚችሉ፣ እሷን ደግሞ የአምላክ እናት ነሽ ብሎ መስበክ በጣም የሚከብደው ለምንድን ነው? አማልክትን ይወልዳሉ ብለው ስለሚያምኑ እሷም አምላክ ናት እኮ ብለው ወደ ማመንና ወደ መሳሳት እንደሄዱ ነው። ዛሬም እኮ የሚገርመው አህዛብ ተብለው በስም አይጠሩ ሌላ ስም ይኖራቸው እንጂ እሷን ታመልኳታላችሁ ብሎ የሚናገሩ ሰዎች የሉ። ይሄ የአህዛብ ጠባይ እኮ ስለሆነ እኮ ነው። ይሄ አህዛባዊ የሆነው ልማድና ትርክት ስላልወጣላቸው እኮ ነው። አህዛብ በዚህ በብዙ ጣዖት አምልኮቶቻቸው፣ አይሁድ በዚህ በልጇን ባለማመናቸው አጣብቂኝ ውስጥ የነበሩት ሐዋርያት በዚህ እንኳን ጭንቅ ውስጥ ሆነው በቤተልሔም ስትወልደው ተአምር ባረገበት ቃና ዘገሊላ ስታማልድ በመስቀል ስር ሆና በሕይወቷም ፈርዳ ስትገኝም ጽፈውልናል። ይሄም ብቻ አይደለም። ለዚህ ሁሉ ለመሰባሰባችን ምክንያት ለሆነው ለዚህ ሁሉ መገናኘታችን አንድ ዋነኛ ምክንያት ለሆነው ስለ አምላክ ሰው መሆን ብስራትም ሲጽፉ እሷን ዋነኛዋን አካል አልዘለሉ። ስለዚህ እነሱ በዘመናቸው ሊያስተምሩ ያልቻሉበት ምክንያት ባለፈበት ከነሱ በኋላ የተነሱ ሊቃውንተ ቤተ ክርስቲያን ስለ እርሷ ተናግረው ባልጠገቡበትና አስተምረው ባልጨረሱበት ቤተ ክርስቲያን ውስጥ ላለን ሰዎች ትላንትና ስለሷ ሳናወራ ቀርተን ሊሆን ይችላል። ጊዜ፣ ሁኔታ፣ ወቅት ከልክሎን። ዛሬ ግን እንዴት አንችልም? በደንብ አድርገን እንደምንችለው ክርስቶስ ትዝ ይላችኋል። ለኤማሁስ መንገደኞች የሉቃስ ወንጌል ምዕራፍ 24 ላይ ተገልጦ አብሯቸው እየተራመደ ሳለ ስላልሆነው ነገር ያልሰማ መስሏቸው ሉቃስና ቀሊዮጳ ለራሱ ለክርስቶስ ስለ ክርስቶስ ይሰብኩት ነበር እና ተምረው አስተምረውት ከጨረሱ በኋላ እሱ እንደሆነ ሲነግራቸው በጣም ደነገጡ። ከዛ ምን ይላል መሰላችሁ መጽሐፋችን? ጌታችን ኢየሱስ ክርስቶስም ከሙሴና ከመጽሐፍት አንስቶ ስለ ራሱ ተረከላቸው ይላል። እስኪ ከሙሴ በሉ እና ከመጽሐፍት አንስቶ ስለ ራሱ ተረከላቸው። ምን እያላቸው መሰላችሁ? እናንተ ስለኔ ያወቃችሁት አሁን ነው እንጂ ስለኔ መነገርና መሰበክ የጀመረው ከሙሴና ከመጽሐፍት ዓለም ገና ከመፈጠሩ አስቀድሞ ከተፈጠረም በኋላ እናንተ ሳትመጡ ስለኔ እየተነገረ ነበራል። ለዛ እኮ ነው ክርስቲያኖች ልብ ብላችሁ ስሙ፣ ያላችሁባት ቤተ ክርስቲያን ስለ አምላክ ማስተማር የምትጀምረው በሐዲስ ኪዳን አይደለም፣ ከብሉይ ኪዳን ጀምሮ ነው። ስለ አብርሃም ድንኳን የምናስተምረው በአብርሃም ድንኳን ውስጥ የገቡትን ቅድስት ሥላሴን እያየን ብቻ አይደለም እኮ በአብርሃም ድንኳን ውስጥ አድሮ በኋላ ደግሞ ስለሚወለደው ስለ ክርስቶስ ጭምር ነው እንጂ። ልብ ያላላችሁትን ምሳሌ አንድ ልጥቀስላችሁ እዚህ ላይ ዘፍጥረት 18 ላይ እግዚአብሔር በመምሪያ አድባር ዛፍ ስር ለአብርሃም ተገለጠለት። ድንኳን ውስጥ አልገባም። ከድንኳኑ በስተውጭ ሆኖ የቀረበለትን ምሳ እነሱ እንደበሉት ሆኖ እየታየ አብርሃም እየበላ ከዛ ኋላ አለፈ። እግዚአብሔርም እንዲህ አለው፣ በአመቱ ድጋሚ እመጣለሁ ልጅም ትወልዳለህ አለው። ሂዱና ቤት ገብታችሁ አንብቡ። እግዚአብሔር በአመቱ ድጋሚ አብርሃም ቤት አልመጣም። ታውቃላችሁ? አልመጣም። በአመቱ ግን አብርሃም ልጅ ወልዷል አልወለድም? ወልዷል። ይስሐቅን ወልዷል። ምን ሊለው ፈልጎ ነው ታዲያ በአመቱ እመጣለሁ ብሎ የቀረው ቢባል እግዚአብሔር እመጣለሁ ብሎ መናገሩ ቃሉን ሰጥቶት ነው የነገረው። በተግባር ግን አላሳየው።
ቃሌን ሰጠውህ ማለት በልጅህ ሰው ሆኜ ተወልጄ አሳይሃለሁ እያለው። የአብርሃም ድንኳን ከሙሴ ጀምሮ ስለ ክርስቶስ እየነገረን ነበር። ስለ ይስሐቅስ ብትመለከቱ ይስሐቅ ከሞት የዳነበትን በግ ክርስቶስ ነው የምንለው። እንዴት አወቃችሁ? አብርሃም ልጁ ይስሐቅን ይዞት ሞሪያ ተራራ ላይ ሲወጣ ልጁ ይስሐቅ የመስዋዕቱ በግ የት እንዳለ ይጠይቀው ነበር። ለይስሐቅ ጥያቄ መልስ የሰጠው ግን የአብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል የሚለው አልነበረም፣ የዮሐንስ መጥምቅ ነው እንጂ እነሆ የዓለሙን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ የተናገረው። በይስሐቅ መትረፍ ውስጥ ያያችሁት በግ ክርስቶስ ነው ካላችሁ፣ በአብርሃም ልጅ መባረክ ውስጥ የተስተናገዱት ሶስቱ አረጋውያን አብ፣ ወልድ፣ መንፈስ ቅዱስ ናቸው ብላችሁ ካመናችሁ እንዴት ነው ያመናችሁት ሶስቱ አረጋውያን ጋር ያለችውን ድንኳን ድንግል ማርያምን የለችም ብላችሁ የምትተዋት? እንዴት ነው ይስሐቅ የዳነበት በግ ላይ የተጠቀለለበትን ዕፀ ሳቤቅ የወጣበትን ህቱም ግንድ የለችም ብላችሁ የምትክዱት? አይደለም። ስለ ክርስቶስ ሙሴና መጽሐፍት አስቀድመው መናገር ከጀመሩ ስለ እመቤታችንም ማስተማር ቤተክርስቲያን የጀመረችው ሐዲስ ኪዳን ላይ አይደለም፣ ዓለማት ከመፈጠራቸው አስቀድሞ ነው። ከተፈጠሩም በኋላ በመናገኛቸው ህብረ ምሳሌያቶች በሙሉ እግዚአብሔር አርጎታል። እንዴት? ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ ነግሮናል። እግዚአብሔር ለባሪያዎቹ ለነቢያት ምንም ሳይናገር አንዳች አያደርግ። እንደሚያድነን ሲነግረን ስለሷ ነግሮናል። እሱን በፈለጋችሁበት ቦታ በሙሉ እሷን ታገኟታላችሁ። ስለዚህ ሐዋርያት ጽፈውልናል። ከነሱ በፊት የነበሩት ጸሐፊያን አስተምረውናል። ስለእመቤታችን ስለዚህ ምክንያት እናስተምራለን። ሌላኛው ስለእመቤታችን የምናስተምርበት ምክንያት እየሰማችሁ ነው? ወንጌል ስለሆነች ብያችኋለሁ። ሌላ ምን ስለሆነች ነው ያልኳችሁ? ስለሷ ማወቅ ስለማን የበለጠ እንድናውቅ ያደረገናል? ስለ ልጇ። ሶስተኛው አሁን ያልኳችሁ ሐዋርያት ምን ስላረጉ ስለ ጻፉና ስላስተማሩ። አራተኛው ስለእመቤታችን ቤተክርስቲያን የምታስተምረው እመቤታችን የአማንያን ምሳሌ ስለሆነች ነው። እስኪ የአማንያን በሉ። ምሳሌ ስለሆነች። አማንያን እምነት ማለት ነው። የእምነት ምሳሌ ናት እመቤታችን። በፍጥረታት ወገን ብዙዎች ስለ እምነታቸው ሲመሰገኑ መጽሐፍ ቅዱስም ሲያመሰግናቸውም ጭምር ሰምተናል። አንዱ ለምሳሌ አብርሃም ነው። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ብሎ ቅዱስ ጳውሎስ የዕብራውያን መልእክቱ ምዕራፍ 11 ላይ ቅዱስ ያዕቆብ እንኳን በመልእክቱ ተደጋጋሚ እያነሳ አስመስግኖታል። እምነት በጣም ትልቅ ነገር ነው። እግዚአብሔር ከእያንዳንዱ ክርስቲያን የሚፈልገው ነው። ስራን ብቻ አይፈልግም፣ እምነትንም ብቻ አይፈልግም። እምነትንም ስራንም ነው እግዚአብሔር የሚፈልገው ከእያንዳንዱ ሰው። እምነት ምንም እንኳን እንደዚህ የሚያስፈልግና እያንዳንዳችን የሚፈለግብን ነገር ቢሆንም የምናምንበት ልክ ግን እግዚአብሔርን ይለያያል። ለዛ ነው መጽሐፍ ቅዱስ ላይ ብዙ የሚያምኑ ሰዎች እንደምናነበው ሁሉ በጣም የሚያምኑ ሰዎችና ብዙም እግዚአብሔርን የማያምኑት ሰዎች ደግሞ በጣም እናይባታለን። ራሳቸው እንኳን ከጌታ እግር ስር ተቀምጠው ይማሩ የነበሩት ደቀ መዛሙርቱ ትዝ የሚላችሁ ከሆነ ስላለማመናቸው እግዚአብሔርን እምነት ጨምርልን ብለው ሲለምኑ ታገኟቸዋላችሁ። ስለ እምነት በሚነሱ በማንኛውም መድረኮች ግን አንድ ማትረሳ ብትኖር እመቤታችን ናት። እንደ እመቤታችን አማኝ ስለሌለ ማለት ነው። በአንድ ምሳሌ ላስረዳችሁ። ክርስቶስ የማቴዎስ ወንጌል ምዕራፍ 21 ቁጥር 21 ላይ አንድ የምናውቀውላችንም ጥቅስ ተናግሯል። የሰናፍጭ ቅንጣት ታክል እምነት ቢኖርህ ይህን ተራራ ከዚህ ተነስተህ ወዲያ ሂድ ብትለው ይሄዳል። የምን ታክል እምነት? መልሱ እንጂ። የሰናፍጭ ቅንጣት። ሰናፍጭ ምን ያክል እንደሆነች ታውቃላችሁ? በጣም ድቃቂ ናት። የድቃቂም ድቃቂ ተዘርታ ትልቅ ትሆን ይሆናል እንጂ ስትታይ በአይን ለማየት ራሱ የምታዳግት ናት። እቺን ያክል እምነት ካላችሁ ግን ግዙፍ የሆነውን ተራራ አንስታችሁ ወዲያ ሂድ ብትሉት ይሄዳል። ክርስቶስ ይሄንን እንደ ትምህርት አስተማረው። ስምዖን ጫማ ሰፊው ደግሞ ፈጽሞ ታየው። ስምዖን ጫማ ሰፊው ይህን አድርጎታል። በወንጌል የተጻፈው እውነት እንደሆነ ቢጠየቅ አዎ እውነት እንደሆነ አምኖ አብርሃም ሶርያዊ የሚባል ሊቀ ጳጳስ ስምዖን ጫማ ሰፊው የሚያረገውን እየተመለከቱ ህዝቡ በሙሉ አንድ ተራራ ከአንድ ቦታ አንስተው ወደ ሌላ ተራራ በእግዚኦታ በእግዚአብሔር ኃይል አሻግረው። እኔ አሁን ይህን ተራራ ያነሳውላችሁ ቁም ነገሩ ስለ ተራራው ስለሆነ አይደለም። ይሄን ተራራ ለማንሳት
አሁን ይሄን ቤተ መቅደስ ለማንሳት ምን ያክል እምነት ነው የሚጠብቀው እግዚአብሔር ከኛ? እስኪ የሰናፍጭ ቅንጣት በሉ። በቃ የሰናፍጭ ቅንጣት ታክል እምነት ካለ ያለንበትን ቤተክርስቲያን ራሱ አንስተው ወደዛ ሪሎኬት ላርገው ላሻግረው ብትራሱ ምን ማረጋል ትችላለህ አለ። እሺ ጥሩ ወገኖቼ እስኪ አሁን አስተውሉት። ሰው የሰናፍጭ ቅንጣት እምነት ታክል ኖሮት ተራራ አንስቶ ተራራ ማሻገር ከቻለ እሷ ምን ያክል ብታምን ነው ተራራውን የሚያፈልሰውን አምላክ ከሰማይ ያወረደችው? እንዲህ አይነት እምነት ያለው ሌላ የምታውቁት ሰው አለ? ሌላ በመሬት ላይ ታሪኩ የተጻፈለት እንዲህ ያለውን ሰው የሰማ ነው አለ? የለም። ከሷ ውጪ እንዲህ ያለ እምነት ያለው የለም። ሌላው መሬት ላይ ያለ ነገር ሲያንቀሳቅስ አይተናል። ሌላው ውሃ ሲያፈልቅ አይተናል። ሌላው ባህር ሲከፍል አይተናል። ይህንን ሁሉ ሊያደርገው የሚችለውን አምላክ ግን አውርዶት ማህፀን ውስጥ ሲያስገባው አላየን። ከዚህ ያክል እምነት ከዚህ የበለጠ ማመን የት ይገኛል? ወደን አይደለም እኮ ጥላዋ ስር የምንሸሸገው። እንደኛ የማያምን የለም፣ እንደሷ ደግሞ የሚያምንም ማንም የለም። የአማንያን ምሳሌ ስለሆነች ስለመቤታችን እንማራለን እምነት እንዲጨምርልን። እኛ የቀዘቀዘብን አንዱ አምላክ ሰው የሆነበት ዘመን ላይ ሲናገር እንደሰማነው የመጨረሻው ዘመን ምልክቶች መካከል አንዱ እምነት ምን ያደርጋልን? ይቀዘቅዛል አይደል ያለው እግዚአብሔር አምላካችን። የቀዘቀዘው እምነታችን እንዲሞቅልን፣ የተባረደው እምነታችን እንዲግልልን እኮ ነው እሷ ጋር የምንጠግም። አምስተኛው እና የመጨረሻው ስለመቤታችን ቤተክርስቲያን የምታስተምርበት ምክንያት ደግሞ በነገረ ድህነት ውስጥ ስላላት ድርሻ ነው። እንግዲህ ነገረ ድህነት ራሱን ችሎ ሰፊ ትምህርት ነው። በአንድም ይሁን በሌላ መልክ ብዙ ጊዜ ተምራችሁትም ይሆናል። የሰው ልጅ የመዳን ታሪክን ስለ መጨረሻው ስለ ሰው ልጅ የመዳን ታሪክን ለመረዳት ጊዜም ሰዓትም ስለማይፈቅድልን ቢያንስ የሰው ልጅ በአንድም ይሁን በሌላ መንገድ እግዚአብሔር ግን ያዳነውን አንድ ታሪክ ላንሳላችሁና በሱ እንጠቅልል ትምህርታችን። ኦሪት ዘፍጥረት ላይ ተጽፎ ከምናገኛቸው የሰው ልጅ የመጥፋትና የመትረፍ ታሪኮች አንዱ የኖህ ዘመን ታሪክ። እንደምታውቁት እግዚአብሔር አምላክ የሰው ልጆችን ፈጥሮ ማኖር በጀመረባቸው በተወሰኑ ዓመታቶች ውስጥ እኛ የተፈጠርነው የሰው ልጆች ይቀረሽ የማይባል ኃጢያትን መሬት ላይ እየሰራን የተሸከመችንን መሬት ራሱ ማስጨነቅ ጀመር እና በዚህ ወቅት ላይ እግዚአብሔር አምላክ ህዝቡን እንዳያጠፋው አድነዋለሁ የሚል ተስፋ የሰጠበት፣ ህዝቡን እንዳያድነው ፈታሂ ነውና ሊያድነው የሚችል ጽድቅ ያጣበት ዘመን ስለነበረ ባላቸው እምነት በሰሩት ስራ በእግዚአብሔር ቸርነት ሊተርፉ የሚችሉ 8 ሰዎችን ብቻ አገኘ። ኖህ፣ ባለቤቱ ቅድስት ሃይከል፣ ሴም፣ ካም፣ ያፌት ሚስቶቻቸው። ሌሎቹን ግን መመለስ የሚችሉ ከሆነ ብሎ 120 ዘመን የንስሐ ዘመን ሰጣቸው። ስንት ዘመን? 120 ዘመን። ይሄንን የንስሐ ዘመን ሊወጡበት አልቻሉም እንደምታውቁት። ይሄ ግን የንስሐ ዘመን ብቻ ሳይሆን በነገራችን ላይ የሚሞቱበትም ጊዜ ነው። ምን የሚያረጉበት? አሁን ለምሳሌ ሁላችሁም የምትሞቱበትን ቀን ብታውቁት ደስ አይላችሁ? ቀድማችሁ ለመዘጋጀት አዋላችኋል። ይሄው እግዚአብሔር እኮ ተናግሮ ምንም ለውጥ አላመጣንም። በነገራችን ላይ ከ120 ዘመን በኋላ ገላችኋለሁ ብሎ እኛ 120 ዘመን ይገለናል ብለን እንደመዘጋጀት ስንጨፍር ነበር የቆየን። እግዚአብሔር አንዱ በነገራችን ላይ የምንሞትበትን ጊዜ መደበቁ ጥሩነቱ ይሄ ነው። ብናውቀው ምንዘጋጅ እንመስላለን እንጂ እንደኛ አጥፍ የለም። ስለዚህ የሚሞቱበትን ጊዜ ነገራቸው 120 ዘመን ብሎ 120 ዘመኑን በሙሉ እንደፈለጉት ሆኑ። እግዚአብሔር ቃሉን አያጥፍምና የሚያበቃበት ዘመን ላይ ሲደርስ ለኖህ መርከብ እንዲሰራ ነገሩ። ለማን? ኖህን ምን ሰራ አለው? እስኪ መርከብ በሉ። መርከብ ስራ አለው። ኖህን ነው መርከብ ስራ ያለው። ሰውን ሊያጠፋ ኃይል ካለው ሁሉን ነገር እንደ አዲስ ሊለውጥ የሚቻለው አምላክ ከሆነ ኖህን ለምን መርከብ ያሰራዋል? መርከብ ቢሰራለት ምን አስደከም? ግን ኖህን ሰራ አለው። እሺ ኖህ ሰራ። የሰራውን መርከብ ከጨረሰ በኋላ የጥፋቱ ውሃ ከመዝነቡ ከመውጣቱ በፊት ደውል ደውለ እንስሳቱን በሙሉ ወደ መርከቡ እንዲገቡ አርጋል። ጥሩ ደውል ደወለ። ደውል የተሰራው ለሰው እኮ ነው። ከሰው ደግሞ እንስሳቱ መስማቱ ይደንቃል እኮ።
አሁን አስባችሁታል? የሌሊት የተጋበው ደውል ቅዳሴ ሲደወል እኛ ተኝተን አራዊት ቢመጡ ለቅዳሴ እንደዛ በላችሁ አስቡት። አሳቃችሁ አይደል? ያንቀላፋ ሰው በሙሉ እንደዛ ነው። ተነስተው የመጡት ሰዎች ናቸው። የተኛ ነው እኛ አራዊት ነን እንደማለት ነው። ተደወለ፣ አራዊቱ በሙሉ መጡ። ምንም ሳይበላሉ ሳይቦጫጨቁ ተስማምተው እዛ መርከብ ውስጥ ገቡ። ኖህ መርከቡን ዘጋ። የጥፋቷ መዝነብ ጀመረ። እንደምታውቁት 40 ቀን 40 ሌሊት ዘነበና ሁሉም መሬት ላይ ያለው ነገር በሙሉ ጠፋ። የተረፉት መርከብ ውስጥ ያሉት ብቻ ናቸው። እየሰማችሁ ነው? የተረፉት ኖህ መርከብ ውስጥ ያሉት ናቸው። ከዛ በኋላ ቁራ ተላከ፣ ቀረበዛው የሚለቃቀመውን ነገር ሲያገኝ ርግብ ተላከች። ወይወራይ ዝንጣፊ ይዛ ስትመጣ ሰላም ነው ቸር ነው ተብሎ ተከፈተ። ህይወት እንደ አዲስ ተጀመረ። እንግዲህ በዚህ የሰው ልጅ ጠፍተን የመትረፍ ታሪክ ውስጥ የመዳናችንን ትልቁን ድርሻ የወሰደው ምንድነው? አሁን ለምሳሌ የኖህ ሰዎች ወይም የኖህ ልጆች የተረፉት በማን ነው ብትባሉ በማን ነው የምትሉት? ከደከማችሁ ይብቃን፣ ችግር የለም። ኖህና ቤተሰቡን አራዊቱን ያዳነው ማን ነው? እግዚአብሔር ነው? መርከቡን? ቶሎ በሉ መልሱ እንጂ። መርከቡ ነው? እግዚአብሔር ነው? እግዚአብሔር ነው። ስለዚህ መርከቡ የለም ማለት ነው አለ። ስለዚህ ያዳናቸው ማን ነው? አንዱን በሏ። መርከቡ ነው ያዳናቸው። ማን ነው? እግዚአብሔር ነው። መርከቡ ምንም ስራ የለው አለው። ምን አረገ? ከለላቸው አይደል? እንዳይመታቸው። ስለዚህ መከለሉስ ማዳን አይደለም እንዴ? ከውሃው አይደለም? እሺ እንደዛ እስከሆነ አሁን ጸሎት ስትጸልዩ መስቀል አዳኛችን ነው ተላላችሁ አይደል? እሺ ያዳናችሁ ማን ነው? መስቀሉ ነው፣ የተሰቀለው ጌታ ነው። ስለዚህ እንጨቱ ዋጋ የለውም ማለት ነው። ተው ታዲያ እያስተዋላችሁ መልሱ እንጂ። ያዳነን እግዚአብሔር ነው። ሲያድነን ምክንያት አድርጎ የተጠቀመበት ግን ምኑን ነው? መርከቡን ነው። መርከቡ ምክንያት ነው። አንድ ሰው ስለ ኖህ መትረፍ ሲያወራ፣ ስለ ኖህ መዳን ሲናገር፣ ስለ ህይወት መቀጠል ሲያወራ ስለ እግዚአብሔር ኖህን መርከብ ስራ ብሎ እንደሚናገረው እግዚአብሔር እንዳዘዘው እንደሚያስተምረው ሁሉ ስለ መትረፉ ሲናገር ግን መርከቡን ዘሎ ማውራት አይችልም። አብሮ ስለምኑ ይናገራል? ስለ መርከቡ ያወራል። ስለ መዳኑ ስለ ኖህ ምክንያት ሲናገር መርከቡ አይረሳም ማለት ነው። እሱን አንድ ብላችሁ ያዙልኝ። ሁለተኛ ይሄንን መርከብ የሰራው ኖህ ነው ወይስ እግዚአብሔር? እናንተ ታሪኩን ስትሰሙት ዘሉታላችሁ። የሰራው ኖህ ነው እግዚአብሔር ነው? ጥሩ። ይሄንን መርከብ እግዚአብሔር መስራት ሲችል ግን ያሰራው ማንን ነው? መርከቢቱ ድንግል ማርያም ናት። እሱ ራሱ ከሰማይ ሊያወርዳት ሲችል ኖህ በተባሉ በእናት በአባቷ በኩል ግን እንድትወለድ አረጋት። ሰው እንድትሆን ማለት ነው። መመኪያ ዘውድህ እንድትሆንልን ስተርፍ በኖህ ዘመን ያዳነኝ እግዚአብሔር ነው። ግን ምክንያት አድርጎ የተጠቀመው እንድተርፍ ውሃው እንዳይነካኝ የከለለኝ በምኑ ነው አልክ? በመርከቡ። ታዲያ ያዳነህ እግዚአብሔር ነው። እንድትድን ምክንያት አድርጎ የጠለለ ግን መርከብ ሆና ማረፊያ እንድትሆነው በመረጣት በማን ነው? በሷ ነው። ጥሩ። የሚገርመው የኖህ መርከብ ያዳነችው ደውሉን ሰምተው የገቡትን 8 ሰዎች ብቻ ሳይሆን ደውሉን ሰምተው የመጡትን ሌሎች ምኖችን ጭምር። እመቤታችን አታሳዝንም ታዲያ? የምታማልደው አምናሃት እንዲህ ተሰብስበህ እልል ለምትልላት ሰው በሙሉ አይደለም፣ ጠልቷት ለሚነክሳት ላውሬም ጭምር ሸፍነውም ጭምር እንዲማር ትለምናለች። ፍቅሯን በልባችን ያሳድርብን፣ የሰማነውን በልቡናችን ሰሌዳ ይጻፍልን። መንክር እግዚአ ብሔር